ከዚህ ከመድረክ ለሚነሱ ጥያቄዎች ክቡራን ተከራካሪዎች ምላሽ ማብራሪያ የሚሰጡበት ነው። ጥያቄዎችን ካሁን ቀደም ፓርቲዎቹ ንግግር ባደረጉበት ቅደም ተከተል ይቀጥላለሁ። ትብብር ለኢትዮጵያ አንድነት የመጀመሪያው ጥያቄ በማኒፌስቶአችሁ ላይ ላሊበላ፣ ግሼን ማርያም፣ ዝቋላ አቦ፣ አክሱምና ጎንደር የመንገድ፣ የውሃ፣ የስልክና የሆቴሎች አገልግሎት እንዲሟሉ አስቸኳይ እርምጃ ይወሰዳል ብሏችኋል። እነዚህን አካባቢዎች ከሌላው በተለየ በምን መስፈርት መረጣችኋቸው? ያ እነሱን የጠቀስናቸው እንደ ምሳሌ ነው እንጂ ቅድም መግቢያ ላይም እንደተናገርኩት ብዙ የቱሪዝም መስህቦች በተለያዩ የሀገሪቱ ክፍል ውስጥ አሉ። እንደ ምሳሌነት ነው ያስቀመጥናቸው እንጂ በአጠቃላይ በሁሉም የሀገሪቱ ክፍል ውስጥ ላሉ የቱሪዝም መዳረሻዎች የመሰረተ ልማት ዝርጋታ እናስፋፋለን። መንግስት ሆነን ብንመረጥ አንዱ ቱሪዝምን የምናጎለብትና የምናሳድግበት መንገድ ምንድነው? የመሰረተ ልማት ዝርጋታን በአስተማማኝ ሁኔታ መዘርጋት ስንችል ነው። እነዛ መሰረተ ልማቶች የተሟሉ ካልሆኑ የውጭ ቱሪስቶችም ሆነ የሀገር ውስጥ ቱሪስቶች ከቦታ ቦታ ተዘዋውረው በሚገባ ከቱሪዝሙ ልናገኘው የምንችለውን ገጸ በረከት ልናገኝ አንችልምና ለቅድሚያ ሰጠን እንሰራለን ማለት ነውና በምሳሌነት ነው ያነሳናቸው እነሱ። በማኒፌስቶአችሁ ላይ ከቀረበውና ቀደም ሲል ካነሳው ሐሳብ በመነሳት ብዙዎቹ ትብብር ለኢትዮጵያ አንድነት የሚያቀርቡት ጥያቄ የእናንተ ኢትዮጵያ እናንተ ትኩረት የምታደርጉበት የኢትዮጵያ ቱሪዝም ሰሜኑ ነው ወይ? የእናንተ ኢትዮጵያ ሰሜኑ የሀገሪቱ ክፍል ብቻ ነው ወይ የሚል ጥያቄ ያላችሁ ምንድነው ምላሻችሁ? እዚህ ላይ ምንድነው ያው እንደሚታወቀው ትብብር ለኢትዮጵያ የዜግነት ፖለቲካ ላይ ነው የሚሰራው። ሁሉን አቀፍ የሆነ የፖለቲካ እንቅስቃሴ የሚያደርግ ነው። በሀገሪቱ ውስጥ ላሉ ለሁሉም ማህበረሰቦች በኩልነት የሚታገል የፖለቲካ ተፈካካሪ ፓርቲ ነው። እኛ የሰሜኑ ክልል ላይ ብቻ ትኩረት አድርገን ቢያንስ ለሁሉም እኩል የምትታገሉና ሁሉንም ኢትዮጵያ የቱሪዝም መዳረሻዎችን የምታሰፉና የቱሪዝም መስኩን የምታነሱ ከሆነ አንድ እንኳን ለምሳሌ ከሰሜኑ የሀገሪቱ ክፍል ውጭ ትኩረት የምትሰጡበትን አንድም መዳረሻ አንድም የቱሪስት መስህብ በማኒፌስቶአችሁ አላስቀመጣችሁም። ቢያንስ ማኒፌስቶአችሁ ላይ ለምሳሌ ምንድነው ቅድም በመግቢያ ላይ እንደተናገርኩት እኛ የምንታገልለት ለመላው የኢትዮጵያ ሕዝብ ነው። በተለያዩ ዘርፎች ላይም መሰረተ ልማቶችንም ስንዘረጋ እኩል ተደራሽ በሆነ መንገድ ሁሉንም የሀገሪቱን ክልል ማዕከል ያደረገ ስራ ነው የምንሰራው። በቱሪዝም መስክም ስንመጣ ቅድም መግቢያ ላይ እንደተናገርኩት በሁሉም የሀገሪቱ ክልል በደቡብ ክልል፣ በአፋር ክልል፣ በትግራይ ክልል፣ በአማራ ክልል፣ በኦሮሚያ ክልል ያሉ ብዙ የቱሪስት መስህብ ቦታዎች እንዳሉ ቅድም ጠቅሻለሁ። በእነዚህ ሁሉ ቦታዎች ላይ እኩል ተደራሽነት በሆነ መንገድ ስራዎችን አጠናክረን እንሰራለን። ነገር ግን በማኒፌስቶ ላይ ምናልባት አንተም ቅድም እንዳስቀመጥከው በዝርዝር ሁሉንም ነገር አካቶ ለማስቀመጥ ቢያንስ የማኒፌስቶአችሁ ሐሳብ ሁሉንም ማካተት ባይችል እንኳን ከሁሉም አንዳንድ ምሳሌ ማድረግ ይችል ነበር። ከምሳሌ አሰጣጣችሁ ጀምሮ ሌላው የሚነሳው ጥያቄ ሁሉም ማኒፌስቶአችሁ ላይ የተቀመጡት ከእምነት ጋር የተያያዙ አብያተ ክርስቲያናት ናቸው። ከአብያተ ክርስቲያናትና ከእምነት ውጭ የሆነ የቱሪዝም መዳረሻ ማኒፌስቶአችሁ ላይ የማታስቀምጡትና ምሳሌ አድርጋችሁ የምታቀርቡት በእምነትን መሰረት ያደረገ የቱሪዝም ነው ወይ ማስፋፋት የምትፈልጉት? ፍጹም ስህተት ነው። ይሄ ማኒፌስቶአችሁ ግን እንደዛ ነው የሚለው። ፍጹም ስህተት ነው። ይሄ ላሊበላ፣ ግሼን ማርያም፣ ዝቋላ አቦ፣ አክሱም በምሳሌነት ሲጠቀስ የትኛውም ዶክሜንት ላይ በምሳሌነት ሲጠቀስ ሁሉንም ነገር ዲቴል አይጠቀስም። እንደ ማሳያ ተብሎ አንድ ሁለት ነገር ነው ተጠቅሶ ሊታለፍ የሚችለው። ለምሳሌ ሶፍ ዑመር ዋሻን ማካተት የማትችሉት፣ የአልነጃስ መስጂድን ማካተት የማትችሉት ለምሳሌ ያለ ማካተት ሐሳቡን የሌላችሁ ወይስ ፍላጎቱን የሌላችሁ? ምሳሌው ላጣላን አይችልም። ዋናው እኛ ለህዝባችን በታማኝነትና በቁርጠኝነት እንደምንሰራ ግን ማረጋገጥ እንፈልጋለን ማለት ነው። ምሳሌው ላይ ያጣላን ስለማይችል ማለት ነው። ምክንያቱም በምሳሌ ሁሉንም ነገር ዘርዝረን ልናስቀምጥ ስለማንችል ምሳሌያቸው አካታች እንዲሆን ነው የኢትዮጵያውያን ህዝብ ጥያቄ። ቢያንስ በማኒፌስቶአችሁ አካታች መሆን ነበረባችሁ ነው ጥያቄው። በማኒፌስቶቻችን ውስጥ ያላካተትንበት ዋናው ምክንያት ምንድነው? ሁሉንም ነገር ማኒፌስቶ ውስጥ ማካተት ስለማይቻልና እንደ ማሳያ አንዳንድ ነጥቦችን ካነሳን በቂ ይሆናል በሚል እሳቤ እንጂ ህዝባችንን በኩል ተደራሽነት ላይ ጠንክረን እንሰራለን። የምንታገለውም ቅድም እንዳልኩት በመላው ሀገሪቱ ውስጥ በተለያዩ የሀገሪቱ አካባቢ ውስጥ ለሚገኙ የሀገራችን ህዝቦች ነው። በመሰረተ ልማትም ተደራሽ የምናደርገው እሱ ነው። በቱሪዝም ዘርፍ ልማት ላይ መንግስት ብትሆኑ የእናንተ መንግስት ሚናና ድርሻ ምን ይሆናል? በቱሪዝም ልማት ላይ እኛ ህዝባችን አምኖብን መንግስት አድርጎ ቢመርጠን
ሰፊ ስራዎችን እንሰራለን ማለት። የመንግስት ሚና ምን ይሆናል? ምን ያደርጋል? በቱሪዝሙ ላይ ምን አይነት ሚናና ተሳትፎ ይኖረዋል? በቱሪዝም ስራ ላይ ቀዳሚው ነገር ምንድነው? በሀገሪቱ ውስጥ ሰላምን እናረጋግጣለን። አሁን እንደሚታወቀው በተለያዩ የሀገራችን አካባቢዎች ላይ ሰላም የለም። ለምሳሌ በአማራ ክልል ከ3 ዓመት በላይ የቆየ ጦርነት እንዳለ ሁላችንም እናውቃለን። በትግራይ ክልል ሰላም የለም። በአፋር ክልልም እንደዚሁ አልፎ አልፎ ሰላም ያለመኖር ሁኔታ ይስተዋላሉ። በኦሮሚያ አካባቢም የተለያዩ የግጭት ሁኔታዎች አሉ። ስለዚህ ለቱሪዝም ልማት ቁልፍ የሆነው ጉዳይ ሰላም ስለሆነ እኛ መንግስት ለቱሪዝም አስፈላጊ መሰረተ ልማቶችን ማሟላት ላይ ሰላም እስኪመጣ ቱሪዝሙን አቁማችሁ ትጠብቃላችሁ ወይስ በአንድ ጎን ሰላም እያስከበራችሁ በሌላ በኩል መሰረተ ልማት ትዘረጋላችሁ? ጎን ለጎን እንሰራለን፣ ግን ሰላምን የማረጋገጥ ጉዳይ ግን ጊዜ የሚሰጠው ጉዳይ አይደለም። ጥሩ። የመንግስት በሀገሪቱ ላይ ገነባችኋቸው ያላቸው የገበታ ፕሮጀክቶች ገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ ላይ ምንድነው አቋማችሁና እይታችሁ? እኛ አንድ ነገር አለ። እኛ ልማትን አንቃወምም፣ ልማትን አፕሪሼት እናደርጋለን። ልማትን ግን ስንቀበል ግን በመጀመሪያ ደረጃ የህዝባችን መሰረታዊ የኑሮ ሁኔታ በማይናጋበት መንገድ ልማት ሲለማ ነው እኛ የምንቀበለው ማለት ነው። ህዝብን ያላግባብ አፈናቅሎ ህዝብን መጣለያ አልባ አድርጎ ባልተዘጋጀበት ሁኔታ ህዝብን ከቤቱ እንዲፈናቀል አድርጎ ልማት ለማ ቢባል ያን እኛ አንቀበልም። በመጀመሪያ ደረጃ ዜጋ ተኮር የሆነ ስትራቴጂ ቀርጸን ነው ስራ የምንሰራው። ፖሊሳችን የሚያትተው እሱ ነው። በጎርጎራ በወንጪ በዝሆን ዳና ሎጂ የተፈናቀሉት እነማን ናቸውና ስንት ናቸው? የምታቀርቡት መረጃ አላችሁ? የተናገርኩትኝ ህዝብን አፈናቅሎ ልማት የሚሰራው ስራ የኔም ጥያቄ እሱ ነው። በእነዚህ ፕሮጀክቶች ላይ የተፈናቀለው ሰው ማን ነውና ስንት ነው? መረጃ አላችሁ ወይ? እኔ አሁንም የተናገርኩት በተፈናቀሉት ዜጎች ላይ ነው። ተፈናቅለው ልማት ከተሰራ ለምሳሌ አሁን አላችሁ ማስረጃ? ለምሳሌ እንደ ምሳሌ ማሳያ ላንሳለህ። አዲስ አበባ ውስጥ የተሰሩ ስራዎች ጥሩ ቢሆንም ነገር ግን ህዝብን ያስቀደመ ስራ ነው ብለን አናምንም። እንደኛ የኮሪደር ልማቱ ውብ ነው፣ ጥሩ ነው። ነገር ግን ህዝብ መቅደም አለበት ብለን እናስባለን። እኛ ለዜጎቻችን የቅድሚያ ሰጠን የዜጎቻችን መብት ካከበርን በኋላ የዜጎቻችን የኑሮ ሁኔታ ካሻሻልን በኋላ የዜጎቻችንን ደህንነት ካረጋገጠን በኋላ ነው ልማቱን የምናስቀጥለው። ቱሪዝም የዜጎችን ገቢ እንደሚጨምር የዜጎችን ኑሮ እንደሚያሻሽል ታምናላችሁ አታምኑ? እናምናለን። ታዲያ ካመናችሁ ይሄንን ያረጋል ተብሎ የሚጠበቀውን የቱሪዝም እና የቱሪስት መሳቢያ ስራዎችን ለምን ትቃወማላችሁ? አንቃወም። ቱሪዝምን አንቃወም። አሁንም ቢሆን ለቱሪዝም የኛ ተቃውሟችን ቅድም ዳዊት ግልጽ አድርጌልህ ከሆነ እኛ ተቃውሟችን ምንድነው? ህዝብ ላይ ወይም ማህበረሰብ ላይ ወይም ግለሰብ ላይ የቅድሚያ ሰጠን ዜጎቻችን ላይ እንሰራለን። የመንግስት ዋና ተቀዳሚ ተግባሩና ኃላፊነቱ የማህበረሰቡን ወይም የግለሰቦችን ደህንነት በመጀመሪያ ደረጃ የቅድሚያ ሰጥቶ ማረጋገጥ አለበት ብለን እናምናለን። የቅድሚያ ሰጠን የምንሰራው የኑሮ ሁኔታ ማስተካከል መቻል አለብን። የመጠለያ የምግብ እና ሌሎችም አቅርቦቶች የተሟሉለት መሆን አለበት ብለን ዜጎቻችን እናምናለን። እናንተ መንግስት ብትሆኑ የሀገሪቱን አመታዊ የቱሪዝም ገቢ የቱሪስቶች መጠን ስንት ታደርሳላችሁ? በምን ያህል ጊዜ ስንት ታደርሳላችሁ? ኢትዮጵያውያን የምትገቡትን ቃል ይጠብቃሉ? እኛ ያው ቅድም መግቢያችን ላይ እንደተናገርነው ቱሪዝም በሀገራችን ውስጥ መሰራት ባለበት ደረጃ ላይ ተሰርቷል ብለን አናምንም። በተለያዩ ምክንያቶች እንደ ተግዳሮቶች አስቀምጠናል። ቅድም ላይ በሀገራችን ውስጥ ሰላም የለም። የመሰረተ ልማቶች በተገቢው መንገድ በበቂ ሁኔታ አልተዘረጉም። የተለያዩ ችግሮች አሉ፣ አስቻይ ያልሆኑ ችግሮች አሉ። ከቴክኖሎጂ ጋር የተገናኙ ነገሮች ብዙ የሚቀሩ ነገሮች አሉ። እነዚህ ሁሉ ችግሮች ያሉበትን ሀገር ስትረከቡ አመታዊ ከቱሪዝም የሚገኘውን ገቢና የቱሪስት ፍሰት መጠን ስንት ታደርሱታላችሁ? ጥናቶች እንደሚያሳዩት ከ3% በታች የቱሪዝም ገቢ እንደምታገኝ ነው ሀገሪቱ የሚያሳየው። እኛ ግን መንግስቱን ብንመረጥ በቀጣይ 5 ዓመታት ውስጥ ወደ 15% እናሳድገዋለን ብለን እናምናለን። ይሄኛውን ለማድረግ የቱሪዝም መሰረተ ልማቶችን መገንባትና ማስፋፋት አለባችሁ። በምን አይነት በጀት በምን ያህል መጠን የቱሪዝም መዳረሻዎችን እና የቱሪስቶች ማረፊያ ስፍራዎችን ትገነባላችሁና መንግስት ብትሆኑ አሁን የተሰሩትን የቱሪዝም መዳረሻ ስፍራዎች ምን ታደርጓቸዋላችሁ? የተቃወማችኋቸውን ማለት ነው። እኛ አሁንም ቢሆን ሚስ አንደርስታንድ እንዳታረገ ዳዊት፣ እኛ ቱሪዝምን አንቃወምም። የምንቃወመው ባልተገባ መንገድ ዜጎች ተፈናቅለው የቱሪዝም ልማት ተብሎ ቢባል እኛ ቅድሚያ ለዜጎች ስለምንሰጥ ቱሪዝምን ከዜጋ በኋላ ነው የምናመጣው። ስለዚህ ለዜጎቻችን ቅድሚያ እንሰጣለን፣ ከዛም በኋላ ቱሪዝምን እናለማለን ማለት ነው። ነገር ግን ቅድም እንደተናገርኩት እኛ መንግስት ሆነን ብንመረጥ ዘርፈ ብዙ የሆኑ መሰረተ ልማቶችን እናስፋፋለን። የተለያዩ መሟላት ያለባቸውን ነገሮች እናሟላለን። ምክንያቱም ከውጭም ከሀገር ውስጥም የተለያዩ የቱሪስት መስህቦችን የሚጎበኙ ሰዎች ተዘውዝረው
ጎብኝቶ በቂ የሆነ የውጭ ምንዛሬም ገቢም እንድናገኝ ለማድረግ ያን ስራ በተጠናከረ መንገድ እንሰራለን ማለት ነው። ስለዚህ ያንን ነው የምናደርገው ማለት ነው። ጥሩ አመሰግናለሁ። ክቡራንና ክቡራት የዛሬው የፋና መድረክ የክርክር ርዕሰ ጉዳይ የቱሪዝም ፖሊሲ ነው። በዚህ በቱሪዝም ፖሊሲ ላይ 3 የፖለቲካ ፓርቲዎች እዚህ ከናንተ ፊት ተሰይመው የፖሊሲ አማራጮቻቸውን ያቀርባሉ። ፓርቲዎቹ ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነትና ብልጽግና ፓርቲ ናቸው። ክቡራንና ክቡራት በዚህ የክርክር መድረክ ተገኝታችሁ ለመላ ኢትዮጵያውያን በቱሪዝም ላይ ያላችሁን የሐሳብ መዋጮ ፖሊሲ ለማቅረብ ስለመጣችሁ እናመሰግናለን። ክቡራን ተመልካቾቻችን ይህ ክርክር የ90 ደቂቃ ቆይታ አለው። ተከራካሪዎች ለእናንተ ለመላ ኢትዮጵያውያን የቱሪዝም ፖሊሲ አማራጭ ሐሳቦቻቸውን 90 ደቂቃ ቆመው ሐሳባቸውን በማቅረብ ማንን ፓርቲ መምረጥ እንዳለባችሁ ለውሳኔ የሚያበቃችሁን ሐሳብ ወደ እናንተ ያደርሳሉ። 3ቱ የፖለቲካ ፓርቲዎች በ6 ተከራካሪዎች ተወክለዋል። ትብብር ለኢትዮጵያ አንድነት በዶክተር ይሃለም ታምሩና በወይዘሮ ህይወት ያረጋል ተወክሏል። ነጻነትና እኩልነት ፓርቲ በወይዘሮ ነቢሃ መሐመድና በአቶ ዑመር አብዱራህማን ተወክሏል። ብልጽግና ፓርቲ በዶክተር የትምጌት አስራትና በአቶ ስለሺ ግርማ ተወክሏል። ክቡራንና ክቡራት ይህ ክርክር 5 ምዕራፎች አሉት። የመጀመሪያው ምዕራፍ የመክፈቻ ንግግር የምታቀርቡበት ነው። 5 ደቂቃ አላችሁ። ሁለተኛው ምዕራፍ ከዚህ ከመድረክ ለሚነሳላችሁ ጥያቄ ምላሽ የምትሰጡበት ነው። 10 ደቂቃ ይኖራችኋል። በሶስተኛው ምዕራፍ እያንዳንዳችሁ ፓርቲዎች በተፈቀደ 2 ደቂቃ የቻላችሁትን ያህል ጥያቄ ለመረጣችሁት ወይም ለፈለጋችሁት ፓርቲ ታቀርባላችሁ። በአራተኛው ምዕራፍ ለቀረቡላችሁ ጥያቄዎች ምላሽ ትሰጣላችሁ። የሚኖራችሁ ደቂቃ በቀረበላችሁ ጥያቄ ልክ የሚወሰን ይሆናል። አንድ ጥያቄ 2 ደቂቃ ይፈቀድለታል። የመጨረሻው ምዕራፍ እናንተ ክቡራን ተከራካሪዎች ለመራጩ ሕዝብ በቱሪዝም ፖሊሲ ላይ የማጠቃለያ ሀሳብ ወይም ንግግራችሁን የምታቀርቡበት ነው። ክቡራንና ክቡራት ለሁላችሁም መልካም እድል እንመኛለን። አሁን ወደ መጀመሪያው የክርክር ምዕራፍ እናልፋለን። የንግግር ቅደም ተከተላችሁ ባወጣችሁት ዕጣ በተወሰነው ቅደም ተከተል መሰረት ይሆናል። በዚህ መሰረት ትብብር ለኢትዮጵያ አንድነት በቱሪዝም ፖሊሲ ላይ የመክፈቻ ወይም የመነሻ ንግግር እንዲያቀርቡ 5 ደቂቃ አለዎት። ዶክተር ይሃለም መቀጠል ይችላሉ። እሺ አመሰግናለሁ። ክቡራትና ክቡራን እንዳላችሁበት የጊዜ ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህንን በቅድሚያም ይህንን ፕሮግራም ላዘጋጀው ፋና ብሮድካስቲንግ ምስጋና ማቅረብ እንፈልጋለን። የትብብሩን ወይም የትብብር ለኢትዮጵያ አንድነትን የቱሪዝም ፖሊሲ እንደሚከተለው አቀርባለሁ። የትብብር ለኢትዮጵያ አንድነት የቱሪዝም ፖሊሲ የሚከተሉት መሰረታዊ መርሆዎች አሉት። እነሱም እድገት፣ ማህበራዊ እኩልነት፣ ዘላቂነት ናቸው። ከዚህም ጋር በተያያዘ ደህንነቱ የተጠበቀ ተደራሽነቱ ከፍተኛ ጥራት ያለው ቱሪዝም በሀገሪቱ እንዲኖር እንሰራለን። የማህበረሰብ ተጠቃሚነትን፣ ፍትሐዊነትን፣ እኩልነትን እናረጋግጣለን። እንዲሁም ዘላቂና በባህል የከበረ ቱሪዝም ማሳደግ ላይ ተግተን እንሰራለን። ትብብር ለኢትዮጵያ አንድነት ቱሪዝምን የሚመለከተው የኢትዮጵያን ሕዝብ ላይ ወይም አጠቃላይ የአንድ ሀገር ማህበረሰብ ላይ የኑሮ ማሻሻል ላይ ያስከተለውን አሉታዊና አዎንታዊ ተጽዕኖ ላይ በመረዳት ይሆናል። በመሆኑም የቱሪዝም እድገት አስፈላጊ ሁኔታ እንጂ በራሱ ግብ ያለመሆኑን ትብብር ለኢትዮጵያ አንድነት ያምናል። እናም ለማህበራዊ እኩልነትና ለፍትህ ትኩረት መስጠት እንደሚገባ እናምናለን። በእጅጉ ያሳምነናልም። ስለሆነም ከቱሪዝም መሪዎች ጋርም የተቆራኘ ይሆናል። እንደሚታወቀው በሀገራችን ውስጥ ያሉ የቱሪዝም ሀብቶቻችን መጠቀም በሚገባን ልክ መጠቀም እንዳልቻልን የተለያዩ ጥናቶች ያረጋግጣሉ። ከዚሁ ጋር ተያይዞ በሀገራችን የቱሪዝም ስራ መሰራት ባለበት ልክ እንዳይሰራ የተለያዩ መሰናክሎችና ተግዳሮቶች የተጋረጡብን ሲሆን ሁላችንም እንደምናውቀው ሰላም የሁሉም ነገር ቁልፍ መሰረት ቢሆንም ከቱሪዝም ጋር ስናነጣጥረው ደግሞ እጅግ በጣም አስፈላጊ እንደሆነ እንረዳለን። በተለያዩ የሀገራችን አካባቢዎች ማለትም በአማራ፣ በኦሮሚያ፣ በትግራይ እንዲሁም በአፋር የሰላም ሁኔታ እጅግ አሳሳቢ ከመሆኑ ባሻገር በደህንነት ስጋት ምክንያት ጎብኚዎች ጦርነት ባለበት አካባቢ እንደልባቸው መዘዋወር ባለመቻላቸው አገሪቱ በእጅጉ የምታገኘውን የውጭ ምንዛሬ እንዳታገኝ አድርጓታል። ሌሎች በሰፊው የሚታዩ ያልተቀረፉ ተግዳሮቶች ይስተዋላሉ። በቂ መሰረተ ልማት አለመኖር፣ ለምሳሌ መንገድ፣ ሆቴሎች፣ ውሃ፣ የመብራት፣ የኢንተርኔትና የተጠናከረ የዓለም አቀፍ ግብይት አለመኖር ይስተዋላል። የሰለጠኑ ባለሙያዎችም እጥረት በእጅጉ
በዘርፉ ይታያል። በኢንዱስትሪው ላይ ደካማ ግብይት መኖርም ዝቅተኛ የማህበረሰብ ተሳትፎ መኖርም በእጅጉ የሚታይ ነገር ነው። ቅንጅታዊ አሰራር አለመኖርና የፖሊሲ ክፍተቶችን መኖሩ በቱሪዝም እሴት ሰንሰለት ውስጥ የተለያዩ አካላት ተሳትፎ ውስጥ ገብተው በቱሪዝም መስክ የምናገኘውን ሀብት እንዳናገኝ ተግዳሮት ሆነውናል። በዚህም ረገድ የተጠናከረ ስራ ትብብር ለኢትዮጵያ አንድነት እንደሚሰራ ማረጋገጥ እንፈልጋለን። እንደሚታወቀው ኢትዮጵያ የሰው ልጅ መገኛና በዩኔስኮ በዓለም ቅርስነት የተመዘገቡ 13 የሚዳሰሱና 6 የማይዳሰሱ ቅርሶች አሉ ሲሆን ለመጥቀስ ያህል የላሊበላ ጥንቷ አክሱም ውቅር አብያተ ክርስቲያን፣ የሰሜን ተራሮች፣ የጎንደር ግንቦች፣ የጣና ሐይቅ ገዳማት፣ በደቡብ የኦሞ ሸለቆ፣ የደናኪል ዲፕሬሽን፣ የባሌ ተራሮች ብሔራዊ ፓርክ እና ታሪካዊቷ በግድግዳ የተከበበችው ሐረር ከተማ፣ የታላቁ ስምጥ ሸለቆ ሐይቆች፣ የኦሞ ሸለቆ፣ ጮኬ ተራራ ያጠቃልላል። ስለሆነም ትብብር ለኢትዮጵያ አንድነት በቀጣይ መንግስት ሆኖ ቢመረጥ በእነዚህና በመሳሰሉት የቱሪዝም መስህቦች ላይ ከፍተኛ ስራ በመስራት አገራችን በከፍተኛ ደረጃ የውጭ ምንዛሬ እንድታገኝ ያደርጋል። ከዚህም ጋር በተያያዘ ቅድሚያ ሰጥቶ በሀገራችን ውስጥ ሰላም እንዲረጋገጥ ትብብር ለኢትዮጵያ አንድነት ተግቶ ይሰራል። በተጨማሪ ከፍተኛ ወጪ የሚጠይቁ ጎብኚዎችን በመሳብ የጎብኚዎችን ቆይታ በማራዘምና ዲጂታል ግብይትን በማፋጠን ላይ ትኩረት አድርገን እንሰራለን። የመንግስትና የግሉን ዘርፍ ትብብር ያጎለብታል። በየዓመቱ ሁኔታዎች እየተገመገሙ የውጭ ምንዛሬ ለማሳደግም ስራዎችን ተግቶ ይሰራል። የቱሪዝም ፍሰትን ለመጨመርና ለማሳደግ የአየር ማረፊያዎችን፣ መንገዶችን እና የዲጂታል መሰረተ ልማትና የመሳሰሉ ተቋማትን በስፋት አጠናክረን እንሰራለን። የመንግስትና የግል አጋርነት በማጠናከር የክልሉ ዘርፍ በቱሪዝም መሰረተ ልማት ላይ ኢንቨስትመንት እንቅስቃሴ እንዲሳለጥ እንሰራለን። በተጨማሪም በቱሪዝምና በሀገር ውስጥ ኢንዱስትሪዎች መካከል ትስስር እንዲኖር ያደርጋል። እንዲሁም የማህበረሰብ አቀፍ ቱሪዝም ሞዴሎች እንዲዘጋጅ በማድረግ የአካባቢው ነዋሪዎች የውሳኔ ሰጪ አካል እንዲሆኑ እንሰራለን። ስርዓተ ጾታ ተኮር ያደረጉ ፖሊሲዎችንም እንተገብራለን። ሌላው ወጣቶችን እንደ ተጠቃሚ ብቻ ሳይሆን በቱሪዝም ኢንዱስትሪ ውስጥ የለውጥ ወኪሎች በማድረግ ሰፊ ስራ እንሰራለን። ዲጂታል ትራንስፎርሜሽንንም በሰፊው እናሳድጋለን። የቱሪዝም ሀብት ጥበቃችንም እንሰራለን። የቱሪዝም መዳረሻ ልማቶችንም እናጎለብታለን። የቱሪዝም ገበያ ልማት፣ የቱሪዝም አገልግሎትና የተቋማዊ አሰራርን እንዘረጋለን። ትብብር ለኢትዮጵያ አንድነትን ይምረጡ ምልክታችን አውራጣት ነው። አመሰግናለሁ። ነጻነትና እኩልነት ፓርቲ ወይዘሮ ነቢሃ አመሰግናለሁ። የተከበራችሁ ኢትዮጵያውያን፣ በሀገር ውስጥና ከሀገር ውጭ የምትገኙ የሀገራችን ህዝቦች፣ የፕሮግራሙ ታዳሚዎች፣ ታዛቢዎችና የፖለቲካ ፓርቲ ተወካዮች፣ ክቡራትና ክቡራን፣ በዛሬው ዕለት ከፊታችሁ የቆምነው የሀገራችን ቱሪዝም አስመልክቶ የነጻነትና እኩልነት ፓርቲ ያለውን ምልከታና ያዘጋጀውን የፖሊሲ አማራጭ ለህዝባችን ለማቅረብ ነው። ሀገራችን ኢትዮጵያ የረዥም ጊዜ ታሪክ ስልጣኔ ባለቤት ናት። ሀገሪቱ ያለችበት መልክዓ ምድራዊ አቀማመጥ፣ ያላት ስነ ምህዳርና ታሪካዊና ተፈጥሯዊ ቅርሶቻችን ብዛት፣ ይዘትና ስብጥር በዓለም የቱሪዝም ምህዳር ልዩ ቦታ እንዲኖራት አድርጓል። ጥንታዊ መስጊዶችና አብያተ ክርስቲያናት የሀገራችን ሀገር በቀል የኪነ ህንፃ መገለጫዎች በመሆን በብሔራዊ ቅርስነት የቱሪስት መስህብ ሆነዋል። ሀገራችን የበርካታ የዱር እንስሳት፣ የደን ሀብቶች፣ የአያሌ እጽዋት እንስሳትና አዕዋፋት መገኛም ነች። ከ80 በላይ ብሔረሰቦች በጋራ የሚኖሩባት ኢትዮጵያ የተለያዩ ቋንቋዎች፣ ባህላዊ እሴቶች፣ የዕደ ጥበብ ውጤቶች፣ የአምልኮ ስርዓቶች ሀገራችን ህያው የብዝሃ ህዝቦች ሙዚየም እንድትሆን አድርገዋታል። ከላይ በቅንጭቡ የተገለጹት የሀገራችን ልዩ መስህቦች ሀገራችንን በቅርስ ሀብቶቿ ብዛትና ስብጥር በአፍሪካ ቀዳሚ እንድትሆን ያደረጋት ሲሆን በዓለም የቅርስ መዝገብ ያስመዘገበቻቸው ቅርሶችና ብዛትና አይነት ለዚህ ጉልህ ማሳያ ነው። የቱሪዝም ዘርፍ ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት የሚኖረው አስተዋጽኦ በጣም ከፍ ያለ ነው። ኢትዮጵያ በአኩሪ ታሪክ፣ በውብ ማራኪ የተፈጥሮ ሀብት የአፍሪካ መዲናና በአስደናቂ የባህል ጸጋ የታደለች ናት። እነዚህ ብርቅዬ ሀብቶቿ ከሌሎች ሀገሮች ጋር ሲነጻጸሩ በጣም ከፍ ያለ ዋጋ ያላቸው ናቸው። ሆኖም ባለፉት 10 ዓመታት እነዚህን ሀብቶች በአግባቡ ከመጠቀም አንጻር ሰፊ ክፍተት መኖሩን መረጃዎች ያሳያሉ። በመስህብ ቦታዎች በቂና የሁሉንም ፍላጎት ሊያስተናግድ በሚያስችል መጠን የመጓጓዣ፣ የመኝታ፣ የምግብ፣ የቴሌኮም፣ የባንክ፣ የመንገድ ዳር ማረፊያዎች፣ የመታጠቢያ ቤቶች፣ ደረጃቸውን የጠበቁ እግር መንገዶች ወዘተ የተሟሉ አይደሉም። በተጨማሪም ማህበረሰቡም ከቱሪዝም ተጠቃሚ የሚሆንባቸው አሰራሮች ተዘርግተው የሚፈለገውን ያህል ጥቅም እየሰጡ አይደለም። በአጠቃላይ የቱሪስትን ምቾት የሚጨምሩና
የቆይታ ጊዜውን በማራዘም ተጠቃሚነታችንን የሚያጎለብቱ ሁኔታዎች በበቂ መጠን የተመቻቹ አይደሉም። በዚህም ምክንያት ዘርፉን መፍጠር የሚገባውን ያህል የስራ ዕድል እንዲሁም ማስገኘት የሚገባውን የውጭ ምንዛሪ ገቢ ማረጋገጥ አልቻለም። በዘርፉ ለተሰማሩና መሰማራት ለሚፈልጉ በተለይም ከማዕከል ወጣ ባሉ የመስህብ ቦታዎቻችን መዋለ ንዋያቸውን በማፍሰስ ለሚፈልጉ ባለሀብቶች ማበረታቻዎች በበቂ ሁኔታ እየተገበሩ አይደለም። ሀገራችን እነዚህን ሰፊ ተፈጥሯዊና ባህላዊ ሀብቶች በአግባቡ መጠበቅና ማልማት ባለመቻሏ ሀገራችን ከዘርፉ ማግኘት ያለባትን ጥቅም እንዳታገኝ ሆኗል። ለዚህም በምክንያትነት ከሚጠቀሱት ውስጥ በሰለጠነ የሰው ኃይል በበጀትና በቴክኖሎጂ አለመደራጀት፣ ከሀገሪቱ እድገት ጋር የሚመጣጠን ፖሊሲና ሕግ ማዕቀፎች አለመኖር፣ ከሀገሪቱ የመሰረተ ልማት ዝርጋታ ጋር የተቃኘ የቅርስ ጥበቃና እንክብካቤ አለመኖር፣ ዓለም አቀፍ የጥናት የመስክ ምርምሮች ከሀገሪቱ ፍላጎት ጋር እንዲሳለጡ አለማድረግ፣ በሀገሪቱ በቱሪዝም ዙሪያ በጋራ ለመስራት የሚያግዙ ተባባሪ ባለድርሻ አካላትን አቅም አሟጦ አለመጠቀም ይገኙበታል። ውድ የሀገራችን ሕዝቦች ባለፉት አጭር ጊዜ በመንግስት በዘርፉ ያልተነኩ ሀገራዊ አቅሞችን ወደ ማልማት በማስገባት ነባር የቱሪዝም መዳረሻዎችን አዳዲሶችንም በመገንባት ደረጃቸውን የጠበቁ የቱሪስት መዳረሻ ስፍራዎችን ፋሲሊቲዎችን ተገንብተው ለአገልግሎት ዝግጁ መሆናቸውን አይተናል። በገበታ ለሸገር የተገነቡ የቱሪስት መዳረሻዎች እንጦጦ ፓርክ፣ ወዳጅነት ፓርክ፣ አንድነት ፓርክ፣ በገበታ ለሀገር የኮይሻ የወንጪና ጎርጎራ የኢኮቱሪዝም መስህቦች ተገንብተው ለአገልግሎት ክፍት ሆነዋል። በተጨማሪም በገበታ ለትውልድ ፕሮጀክቶች በደቡብ ወሎ፣ በጅማ፣ በአፋር፣ በአርባ ምንጭ፣ በሶማሌ፣ በትግራይ፣ በደቡብ ምዕራብ እየለሙ ናቸው። በርከት ያሉ ሆቴሎችና ሪዞርቶች እንዲሁም ፓርኮች የተገነቡ ሲሆን እነዚህ ፕሮጀክቶች የሀገራችንን የቱሪስት መዳረሻዎች ከማስፋት አንጻር ከፍተኛ አስተዋጽኦ እንደሚያደርጉ ይጠበቃል። ይህ የማይካድ ሀቅ ነው ብሎ ፓርቲያችን ያምናል። ነገር ግን አሁንም ሀገሪቱ ከዘርፉ መጠቀም ያለባትን እምቅ ሀብትና ተፈጥሮ ከመጠቀም አኳያ ብዙ የሚቀሩ ስራዎች አሉ ብሎ ፓርቲያችን ያምናል። ለዚህም የሚሆን የፖሊሲ አማራጮችን ይዘን ቀርበናል። እኛ ነፃነትና እኩልነት ፓርቲ ቱሪዝምን የኢኮኖሚያችን የጀርባ አጥንት እናደርገዋለን ብለን ተዘጋጅተናል። ምልክታችን ብዕር ነው። ነፃነትና እኩልነት ፓርቲን ይምረጡ። አመሰግናለሁ። አመሰግናለሁኝ። ብልጽግና ፓርቲ ዶክተር የትምጌታ 5 ደቂቃ አለዎት። ውድ ኢትዮጵያውያን እንኳን ለሰባተኛው ጠቅላላ ምርጫ በሰላም አደረሳችሁ አደረሰን። ብልጽግና በፈተናዎች ውስጥ ሆኖ የኢትዮጵያን የነገ ከፍታ አስቀድሞ ማየት የቻለ የሀሳብ ልዕልናንና የምናብ ጥልቀትን መገለጫው ያደረገ ሀገር የሚቀየረው በስራ ነው ብሎ በማመን ተግቶ እየሰራ የሚገኝ ገቢር ነበብ ፓርቲ ነው። ፓርቲያችን ያለፈውን ታሪካዊ ጸጋ ከአሁኑ የመልማት አቅምና ከነገው ትውልድ ተስፋ ጋር የሚያስተሳስር ሰፊ እይታ ያለው በመሆኑ ቱሪዝምን እንደ አንድ ዘርፍ ብቻ ሳይሆን የኢትዮጵያን ማንነትና ክብር ለዓለም አደባባይ ዳግም የሚያስተዋውቅበት የታላቅነት መገለጫ የብዝሃ ዘርፍ የኢኮኖሚ እይታችን አንዱ ዋነኛ ምሰሶና የህዝብ ለህዝብ ትስስራችንን የምናጠናክርበት ቁልፍ መሳሪያ አድርጎ ይወስዳል። በዚህም ተቀዛቅዞ ተፋዞና ተገቢው ትኩረት ተነፍጎት የነበረውን የቱሪዝም ዘርፍ በማነቃቃት ወደ ሀብትነት ያልተቀየሩ እምቅ የታሪክ የባህልና የተፈጥሮ ሀብቶቻችንን በፓርቲው የምናብ ከፍታና በቆራጥ አመራር ሰጭነት ወደ ተጨባጭ የኢኮኖሚ ጸጋነት መቀየር ጀምረናል። በዚህ ረገድ ከተመዘገቡ ውጤቶች መካከል በትልቁ በማሰብ ከትንሽ መጀመር በሚል መርህ ከቤተ መንግስት ግቢ የጀመረው የኢትዮጵያን ውበት የመግለጥ ስራ በገበታ ለሸገር የአንድነት፣ የወዳጅነት፣ የእንጦጦ ፓርክን እንዲሁም በኮሪደር ልማት በተሰሩ ስራዎች አዲስ አበባን እንደ ስሟ ሰርክ የምታብብ አዲስ ሙሽራ አድርገናታል። በገበታ ለሀገር ያለማናቸው የወንጪ ጎርጎራና ኮይሻ መዳረሻዎች የሀገራችንን የተደበቀ ውበት የገለጡ ብቻ ሳይሆን በልማት ስራዎቻችን እንዴት የየአካባቢውን ጸጋ ማውጣትና ህብረተሰቡን ተጠቃሚ ማድረግ እንደሚቻል ያሳየንበት ነው። በገበታ ለትውልድ ከአርባ ምንጭ እስከ ሎጎ ሐይቅ ሪዞርት፣ ከሶፉ መር ዋሻ እስከ ገራአልታ ተራሮች፣ ከደንቢ ኮሎጅ እስከ ኒኢሌ ፓልም ሎጅ፣ ከደንዲ እስከ ሸበሌ ሪዞርት ያለማናቸው መዳረሻዎች የፓርቲያችን ብልጽግና የልማት ውጥን ሁሉንም የሀገራችን ክፍሎች ያቀፈ እይታችን ሰፊ አካታችና ትውልድ ተሻጋሪ መሆኑን በተጨባጭ ያሳየ ሀቅ ነው። ውድ ኢትዮጵያውያን ብልጽግና ፓርቲ እናንተን ይዞና በእናንተ ታግዞ በአንድ ወቅት
የአፍሪካ ህብረት መቀመጫነቷ ጥያቄ ውስጥ እየገባ የነበረችውን አዲስ አበባን አሁን ላይ የሁሉም አፍሪካውያን ኩራት የሆነች የምትናፈቅና በልዩነት የምትመረጥ የኮንፈረንስ ማዕከል በማድረግ በየዓመቱ ከ150 በላይ ትላልቅ ዓለም አቀፍ ሁነቶችን በድምቀትና በብቃት የሚዘጋጅባት የሁላችንም ከተማ አድርጓታል። ከ28 በላይ ሊጠፉ የደረሱ ቅርሶችን ከመታደግ ባሻገር 7 አዳዲስ ቅርሶችን በዩኔስኮ አስመዝግቧል። የዱር እንስሳት ጥበቃ ቦታዎችን ሽፋን ከ8.6% ወደ 10.6% አሳድጓል። ሀገራችን የ40 በመቶ እድገት በማስመዝገብ ከኮቪድ ወረርሽኝ በኋላ ከፍተኛ የቱሪስት እድገት ካስመዘገቡ ሀገራት መካከል ከአፍሪካ ቀዳሚ ከዓለም ደግሞ 6ኛ እንድትሆን አስችሏል። ከ4.6 ሚሊዮን በላይ የውጭ ሀገር ቱሪስቶችን በመሳብ ከፍተኛ የውጭ ምንዛሪ አስገኝቷል። በዘርፉ ከ225 በላይ የሚሆኑ አዳዲስ ቢዝነሶች ስራ እንዲጀምሩ፣ ከ5000 በላይ የሆቴል መኝታ ክፍሎች እንዲጨመሩ እንዲሁም ከ866,000 በላይ ዜጎች የስራ ዕድል እንዲፈጠርላቸው አድርጓል። ውድ ኢትዮጵያውያን፣ ቱሪዝም ከኢኮኖሚ ጠቀሜታው ባሻገር ለወል ትርክት መጠናከር፣ ለዜጎች የእርስ በርስ መቀራረብና ለሀገራዊ መግባባት እንደ ዋነኛ ስልታዊ መሳሪያ ተደርጎ የሚወሰድ በመሆኑ የኢትዮጵያ አዲስ የብልጽግና ምዕራፍ ማብሰሪያና የትውልዶች ድልድይ መሆን ጀምሯል። ለብልጽግና ፓርቲ ቱሪዝም ፈጣሪ የቸረንን ድንቅ የተፈጥሮ ጸጋ፣ ታሪክ፣ ደማቅና መልከ ብዙ ባህል እንዲሁም ቅርሶቻችንን ጠብቀን ማቆየት ብቻ ሳይሆን አልምተን አዘምነንና አልቀን ለነገው ትውልድ የምናስተላልፍበት የዜጎቻችንን ዘላቂ ተጠቃሚነት የምናረጋግጥበት እንዲሁም የኢኮኖሚ መዋቅራዊ ሽግግር ትልማችንን ባጠረ ጊዜ እውን የምናደርግበት ወሳኝ ዘርፍ ነው። ቱሪዝም ሀገራችን በሌሎች ዘንድ የምትታወቅበትን ገጽታ በበጎ የምንቀይርበት፣ የዲፕሎማሲ አቅማችን የምናሳድግበትና በዓለም አቀፍ መድረኮች ላይ ያለንን ተጽዕኖ ፈጣሪነት ከፍ የምናደርግበት ወሳኝ የሀገር ኃይል መሳሪያ መሆኑን ስለምንገነዘብ አሁን የጀመርነውን ጥረት በብዝሃ መስክ ቱሪዝም የበለጠ አጠናክረን እንቀጥላለን። በመሆኑም ውድ ኢትዮጵያውያን፣ ለእናንተ ያለን ጥሪ የሚከተለው ነው። በየአቅጣጫው የኢትዮጵያን አቧራ እያራገፈ እውነተኛ ውበቷን የሚገልጠውን በእውቀትና በምናብ ከፍታ ጸጋን ወደ ሀብት የሚቀይረውን የኢትዮጵያን ብዝሃነት ከአንድነቷ ጋር አስተሳስሮ ታሪክ የማይሽረው አሻራ የሚያኖረውን ፈጠራ፣ ፍጥነትና ጥራት የዘውትር መገለጫ የሆነውን ብልጽግናን ይምረጡ። የብልጽግና የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ብልጽግናን መምረጥ ማለት የኢትዮጵያን ክብር ከፍ ሲል ማየት ማለት ነው። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ክቡራንና ክቡራት፣ የመጀመሪያው ምዕራፍ የክርክራችን ጊዜ ተጠናቋል። ክቡራንና ክቡራት፣ የክርክራችን ሁለተኛው ምዕራፍ ላይ ደርሰናል።